ወይኔ ዱባይ አሳዘንከኝ ብራዘር። ስራ እንዴት ነው? ትልቅ ዱላ ይዘህ ግመል ትጠብቃለህ? ምግብ ምናምን ይመጣል ወይ? ምግብ ከየት ነው የምታገኙት? የግመል ወተት ትጠጣለህ፣ እዛው ግመል ትጠብቃለህ። ፀሐይም እዛ ነው፣ አሸዋም እዛ ነው። አሸዋ ላይ ትተኛለህ። ገመላን ቁሩቻ ፉራ መራቴት ዋጋዋሮ ባጃር አኒፍራ ቆን የተከባቢል የተወለድከው አንተ ካፕ ያንን ይደብር። እኔ እንደዛ አይነት ሰው ቦታማ አልሰጠው። ለእንደዛ አይነት ሰው ምንም አይመስለኝም ብራዘር፣ እንዳያሳስብ። ሲጀመር ደህና ሰው ምናምን መስሎኝ ነበረ። ከዛ ሲገባ ምናምን እንደዛ ሲናገረኝ አስወጣሁት። ምንም ገባህ መልስ ምንም አላልኩትም። ቀጥታ ነው ያስወጣሁት። ምክንያቱም አስተሳሰቡ የረከሰ ስለሆነ ምን ያደርጋል እንደዛ አይነት ሰው ቦታም የለኝ ለእንደዛ አይነት ሰው። እኔ አውቃለሁ። አይ ባይ ዘ ዌይ ከዚህ በፊት በብዙ እንትን ስለተገናኘን አንተ ስትሮንግ መሆንህን አውቃለሁ። እንኳን ያን አይደለም መንሱር ጀማል እንደዚህ ወደ ኢትዮጵያ አለ አይደለ የተናገረው ቃል ያንን ሲናገር በጣም ደስ ብሎኝ ነበረ። አገር ቤት ውስጥ ስራ የሚያስቀጥርህ ምናምን መስሎኝ ነበረ። መንሱር ጀማል ራሱ ጆካ ሲያወራ በጣም የምር ተከፍቻለሁ። ብኖረኝና ባግዝ እግዚአብሔር ምስክሬ ነው ወደዚህ ባመጣ ምንኛ በታደልኩ። ወይም ወደዛ ወደ ኢትዮጵያ ሄደ ፓስፖርት ኧረ ችግር የለውም እና ስትሮንግ ማነህ በጣም ደስ ይለኛል። በዚህ አበረታታለሁ። አንተን አይቼ እኔ የምጽናናባቸው ቀናቶች ይኖራሉ፣ የሚከፋባቸውን ቀኖች እና በርታልኝ ወንድሜ፣ ሁሉም ነገር ያልፋል። አንተ በጣም ጎበዝ ልጅ ነህ። እግዚአብሔርን ቀኑብሽ የምትለውን ልጅ አስገባት። ቴንኪው። እሺ በቂ አመሰግናለሁ። ነው ቀኑብሽ አበባ ስጪ የሆነ ቀኑብሽ የምትል ልጅ አለች፣ አስገባት። ኒና የምትለውን ልጅ አስገባት። ቤኪ እንዴት ናቸው? የገጠር ልጅ ሰላም ነው? አማን ነው አለው። በድንገት እያለፍኩ አይቼ ነው የመጣሁት። እንዴት ነው ቤኪ? እኔ የምልህ ማለት ነው ይሰማል ድምጼ? የገጠር ልጅ ይሰማል። እኔ አንተን በጣም ነው የሚያደንቅክ። ምክንያቱም ያን ቪዲዮ አይቼ እኔ እግዚአብሔርን በጣም ነው ያለቀስኩት። በዛ ላይ ቪዲዮም ሰርቻለሁ። ሲቀጥል ደግሞ ያንተ ሰው ሁሉ በዚህ ልክ እንዲያስብ ወይም እንዲያዝን የሆነ ያንተ ፊት ሲቀየር ነው። በጣም አስተዋይ ልጅ ነኝ። እሱ ሲሳደብ አልተሳደብክም። ስደት ምን እንደሆነ ፊት ራሱ ይናገራል። ያን ቪዲዮ ደግሞ ብዙ ሰው ዱት አድርጎ ቫሊያ ሮጥቷል። እና አንተ በጣም አስተዋይ ልጅ ነህ። እኔ አደንቅሃለሁ። ደግሞ ጎበዝ ነህ፣ የስራ ሰው ነህ። ከዚህ በኋላ እንደዚህ አይነት ተሳዳቢ ልጆች አታስገባ። ሲቀጥል ደግሞ ኮሜንት ላይ የምታሽቃብጡ እኔ ስላላወቅኩት ነው። መጀመሪያ እረፉ፣ አሽቃባጭ ምናምን አትበሉ። ሰው ሁሉ ሁላችንም ኢትዮጵያዊ ነን። እኔ በብሔር አላምንም። ገባችሁ? ሁሉም ሰው ደግሞ ስደት ላይ ነው የምንሰራው፣ ወይም የምንሰራበት ቦታ ሊለይ ይችላል እንጂ እዛ ሀገር እነሱም ከአንተ የበለጠ ደግሞ አፈር በልተው እንደሚሰሩ እናውቃለን። አንተ ላታውቅ ትችላለህ፣ አለማስታወል ነው። ስለዚህ ከኔ በላይ ብዙ የሚሰሩ አሉ። ከኔ በላይም እኮ በጣም እየተጎዱ የሚሰሩ ብዙ አሉ። እነሱ የሚኖሩበት ሀገር ላይ ምን አይነት ኑሮ እንደሚኖሩ ደግሞ የበለጠ ስለምናውቅ እነዛን ወንድሞች ደግሞ እዛ ሀገር ከሱ ጋር እኩል የሚሰሩ አሉ። በጣም ዱት አድርጎ እየሰሩ ነው። ብዙ ሰው ነው ልባቸው የተነካ በአንተ ምክንያት ማለት ነው። እግዚአብሔር አብዛኛው የድያ ልጆች ናቸው ዱት እያደረጉ እየሰሩ ያሉት። በጣም አዝነዋለሁ። እና አንተ ጀግና ነህ። በስራክ ደግሞ እንደማታፍር አሳይተሃል። ያ ልጅ ደግሞ በጣም ተሳዳቢ ልጅ ነው። እኛ ራሱ አንወደውም። ስለዚህ ልቤ እንዳይነካ አብሽር። ስራ ክብር ነው። እኔ ያንተን ፊት አይቼ ነው ጌታን ቤኪ ነው ያለቀስኩት። እሱ ሲናገር የእሱ ፊት ሲቀየር ልቤን እንዴት እንደነካኝ እኔ የሚያውቀው። በቃ እሱ ይሳደባል፣ እሱ ዝም አለ። ስደት ምን እንደሆነ የገባው ልጅ ይሄ ነው። ጌታ የገጠር ልጅ እኔ ባይዘው ነግሬሃለሁ ከዚህ በፊትም ነገር ላይ እኔ እውነት ለመናገር አንተን አይቼ ስትሮንግ የምሆንባቸው ቀናቶች አሉ።
በአላ አይደል ብዙ ነገር እና ልልህ የፈለግኩት ዋናው ነገር ልጁ እኛ ማህበረሰብ ላይ ሰው የለም። እኛ ማህበረሰብ ላይ ሰው የሚያበረታታ አይዞ የሚል ያጣን የሚያበላ የተቸገረውን አይዞ የሚል ነው እንጂ እንደዚህ እናት አባትን ለስራ የወጡትን ወንድሞቻችንን የሚያንቋሽሽ ሰው የለም እና እንዳይደብርህ እንዳይከፋ። ኧረ እኔ ምንም አልደብስልኝ። ምናልባት ያሰብከው ነገር አለ ከጎን የምንቆመ ነገር ምናልባት ወደ ኢትዮጵያ ለመሄድም የምታስበው ነገር ይኖራል ወይ? እኔ ነኝ አይ ባለው የሆነ ጊዜ አስባለሁ ምናምን የምትለው ነገር አዎ በቃ ያሰብከው ነገር ካለ ትቆያለህ ወይስ አሁን ነው የምትፈልገው? ይታይ የሆነ ነገር ደግሞ እናይበታለን። አንተ ታያለህ። በዚህ ቪዲዮ ምክንያት የአንተ ታሪክ ሊቀየር ይችላል። የልጅ ምክንያትም ሊሆንልህ ይችላል። የምር እኔ እንደዛ ነው የሚያምነው። አንዳንዴ በሰው ፊት ላይ ልጆችም የሀዲያ ልጆች ደግሞ እንደምታውቀው ፍቅር ናቸው። እንደዛ አይነት ምናምን ላላ ምንም ነገር አያስፈልግም እንዴ። እኔ ምንም እሱም አይደብረኝም። ምን ያገናኘናል? ያገናኘን ቲክቶክ አይደለ እንዴ? ሌላ ነገር እኮ ምንም አያገናኘንም። ገባሽ አይደለ? ኦኬ። ግን አሁን የኛ የሀዲያ ልጅ ያገናኘን ከሱ ጋር ቲክቶክ ነው፣ ሌላ ነገር የለውም። እሱ አሁን አንተን ተሳድቦ እሱ ይቅርታ ሰማኛል። እኔ ምንም ነገር መስሎ አይታየኝም። እንደዛ አይነት ሰው ቢናገር ቦታ አልሰጥም ለእንደዛ አይነት ሰው። በቃ እሺ፣ በቃ ስላስገባ አመሰግናለሁ። እንዳያሳስበሽ